ሰላም ጤና ይስጥልን ክቡራን የዩቲዩብ ቤተሰቦች፣ የሰዓቱን አጫጭር መረጃዎች እየቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። አዲሱ የንብረት ታክስ ረቂቅ ከግብር ነፃ የሚሆን ቤተሰብን እንዴት ይለያል? የገንዘብ ሚኒስቴር የንብረት ታክስ የሚጣልበትንና የሚሰበሰብበትን መንገድ በተመለከተ ዝርዝር መረጃዎች የያዘ ሞዴል ረቂቅ ሕግ በታህሳስ 2018 ዓ.ም መጀመሪያ ወደ ክልልና ከተማ አስተዳደሮች ልኳል። የንብረት ታክስን የመጣልና የመሰብሰብ መብት የክልሎች ቢሆንም ግብሩ ጋር ለሚያወጡ ሕግ መነሻ የሚሆን ሞዴል ረቂቅ ሕግ የሚዘጋጀው በፌዴራል መንግስት እንደሆነ የሚኒስቴር መስሪያ ቤቱ ደብዳቤ ያስረዳል። ገንዘብ ሚኒስቴር ያዘጋጀው ባለ 60 ገጽ ሞዴል ሕግ የሕዝብ ተወካዮች ምክር ቤት ባለፈው ዓመት ባወጣው የንብረት ታክስ አዋጅ ላይ ለተቀመጡ ነጥቦች ዝርዝር ድንጋጌዎች ያስቀመጠ ነው። ገንዘብ ሚኒስቴር ለክልሎችና ከተማ አስተዳደሮች በጻፈው ደብዳቤ ሞዴል ሕጉን እንደ ክልላዊ አዋጅ እንደማያወጡትም ጠይቋል። ክልላዊ ልዩ ሁኔታ የማካተት ጉዳይ ሙሉ በሙሉ የሚከበርና የሚበረታታ እንደሆነ የጠቀሰው ሚኒስትሩ፣ ቢሆንም ግን ለሀገራዊ ውጥንና ለስርዓቱ ጥንካሬ ሲባል የሚያደርጓቸው ማሻሻያዎች ከሞዴሉ ጋር የሚጣጣሙ እንዲሆኑም አሳስቧል። ጨምሮም በሞዴል አዋጅ ስር ከተቀመጠው የታክስ መሰረቶች፣ ምጣኔዎች፣ የነፃ መብቶችና ከክልሎች መሰረታዊ መመዘኛዎች ጋር የሚጣጣሙ ሆነው እንዲቀጥሉ እናሳስባለን ሲል በደብዳቤው ላይ ሰፍሯል። የንብረት ታክስ የሚጣለው ምን አይነት ንብረቶች ላይ ነው? ሞዴል ሕጉ እንደሚያስረዳው የንብረት ታክስ በክልሎች ውስጥ በሚገኙ ከተሞች ውስጥ በሚገኙ ንብረቶች ላይ ይጣላል። በከተማዎች ላይ የሚገኙ መኖሪያ፣ ኢንዱስትሪ፣ የቢዝነስና ንግድ እንዲሁም የቅይጥ ወይም ባለ ብዙ ዘርፍ ቦታዎችና ሕንፃዎች ታክሱ እንደሚጣልባቸው ከተዘረዘሩ መካከል ናቸው። ከእነዚህ ቦታዎችም በሊዝ ወይም ከሊዝ ይዞታ ስሪት ውጭ በሆነ ነባር መንገድ የተያዙ ሊሆኑ እንደሚችሉም በሞዴሉ ላይ ተቀምጧል። ከዚህም ባሻገር የይዞታ ማረጋገጫ ሳይኖራቸው ቦታዎችን የያዙ ሰዎች የንብረት ታክስ የመክፈል ግዴታ ተጥሎባቸዋል። ሞዴል ሕጉ እነዚህ አካላት የሚገልጿቸው የተመዘገበ የባለቤትነት መብት በሌለበት ጊዜ ማንኛውም ታክስ የሚከፍልበትን ንብረት ይዞ የሚገኝ ሰው ወይም በይዞታ ጥቅም እያገኘ ያለ ሰው በሚል ነው። የይዞታ ማረጋገጫ የሌላቸው ሰዎች የንብረት ታክስ መክፈላቸው ብቻቸውን በንብረቱ የመጠቀም ወይም የባለቤትነት መብት እንደማያስገኝላቸው ተቀምጧል። በሌሎች ሕጎች መሰረት የሚወሰዱ እርምጃዎች እንደማያስቀርም አስፍሯል። በረቂቁ መሰረት የንብረት ታክስ የሚከፈለው ጥቅም እየሰጠ ባለ ንብረት ላይ ብቻ አይደለም። ጥቅም ላይ ያልዋሉ ቦታዎችና ሕንፃዎችም ታክስ የሚከፈልባቸው የንብረት አይነቶች ውስጥ ተካተዋል። ሕጉ ጥቅም ላይ ያልዋለ ቦታ በማለት የሚገልጸው ማንኛውም ሕንፃ ወይም ቋሚ ማሻሻያ ያልተሰራበት እንዲሁም በተወሰነለት ጊዜ ውስጥ በሕጋዊ መንገድ ጥቅም ላይ ያልዋለ የከተማ ቦታን ነው። በተሰጠው የግብር ዘመን ውስጥ አገልግሎት መስጠት ያልጀመረ ሕንፃ ደግሞ ጥቅም ላይ ያልዋለ ሕንፃ የሚባለው ምድብ ውስጥ ይገባል። ክልሎቹና የከተማ አስተዳደሮች ጥቅም ላይ ባልዋሉ ቦታዎችና ሕንፃዎች ላይ ከፍተኛውን የንብረት ታክስ ተመን መጣል እንዳለባቸው ሞዴል ሕጉ አስፍሯል። ይሁን እንጂ ሁሉም ጥቅም ላይ ያልዋሉ ቦታዎችና ሕንፃዎች የንብረት ታክስ እንደማይጣልባቸው ረቂቁ ያስረዳል። ጥቅም ላይ ያልዋሉ ሕንፃዎችና ቦታዎች ከግብር ነፃ የሚያደርጉ ተቀባይነት ያላቸው ምክንያቶችም የሚዘረዝር መመሪያ በየከተሞች ይወጣል። ከንብረት ታክስ ነፃ የመሆን መብት ለማን ይሰጣል? የገንዘብ ሚኒስቴር ሞዴል ሕግ ዝቅተኛ ገቢ ላለው አንድ ቤተሰብ በመኖሪያነት የሚያገለግል የከተማ ቦታ፣ ሕንፃ እና የቦታ ማሻሻያ የንብረት ታክስ እንዳይከፈልበት የሚያደርግ ድንጋጌ ይዟል። ይሁን እንጂ በዚህ መልኩ ከግብር ነፃ የሚሆኑ አካላት ለመወሰን የሚውሉ ሁለት አይነት መስፈርቶች ተቀምጠዋል። አንደኛው መስፈርት ዝቅተኛ ገቢ ያለው የሚባለው ቤተሰብ የቱን እንደሆነ ለመወሰን የሚውል ነው። በሞዴል ሕጉ መሰረት ዝቅተኛ ገቢ ያለው ቤተሰብ የሚባለው ከባድ የረጋገጠ የኢኮኖሚ ችግር ያለበት ሲሆን ነው። በዚህ ምድብ ውስጥ የሚገባ ቤተሰብ ዓመታዊ ገቢው ከሀገራዊ አማካኝ የነፍስ ወከፍ ገቢ ከ50 በመቶ የማይበልጥ መሆን አለበት። የዓለም ባንክ የ2024 መረጃ እንደሚያመለክተው በኢትዮጵያ ዓመታዊ የነፍስ ወከፍ ገቢ
1.020 የአሜሪካ ዶላር ወይም በወቅታዊ የንግድ ባንክ የምንዛሬው ዋጋ 154.64 ብር ገደማ ነው። አንድ ቤተሰብ ዝቅተኛ ገቢ ያለው ምድብ ውስጥ የሚገባው በከተማ የማህበራዊ ጉዳይ መምሪያ ሲረጋገጥ ነው። ይህም መረጋገጥ ብቻውን ገቢ ቤተሰቦችን ከግብር ነፃ አያደርጋቸውም። በባለቤትነት የያዙት ንብረት ዋጋውም ከግምት ውስጥ ይገባል። በሞዴል ሕጉ መሰረት የዝቅተኛ ገቢ ያለው ቤተሰብ የያዘው ንብረት እንደ አዲስ አበባ ባሉ የከተማ አስተዳደሮች ውስጥ የሚገኝ ከሆነ ዋጋው ከ1 ሚሊዮን ብር መብለጥ የለበትም። ማዘጋጃ ቤቱ በሚል መደብ ውስጥ የሚካተቱ ከተሞች ውስጥ የሚገኝ ንብረት ከሆነ ደግሞ ዋጋው ከ250,000 ብር በታች መሆኑ አለበት። ታዳጊ ከተሞች ውስጥ የሚገኝ ንብረት የያዙ ዝቅተኛ ገቢ ያላቸው ቤተሰቦች ከግብር ነፃ የሚሆነው ንብረት ዋጋ ከ100,000 ብር ያነሰ ሲሆን ነው። የገንዘብ ሚኒስቴር ረቂቅ ሕጉን ከንብረት ታክስ ነፃ ካደረጋቸው ሌሎች ቦታዎችና ሕንፃዎች መካከል የሃይማኖት ተቋማት፣ የአምልኮና የመካነ መቃብር ስፍራዎች ይገኙበታል። በከተማ ክልል ውስጥ ያሉ ለአንድ ቤተሰብ ፍጆታ ለግብር ሥራ የሚውሉ ንብረቶች ከታክሱ ነፃ ተደርገዋል። ለህብረተሰቡ ነፃ የማህበራዊ አገልግሎት የሚሰጡ ድርጅቶች ለዚህ አገልግሎት የሚጠቀሙባቸው ንብረቶች ታክሱን እንዲከፍሉ አይደረጉም። ቅርሶች፣ የአውሮፕላን ማረፊያዎች፣ ፓርኮች፣ የጋራ ክፍት ቦታዎች እንዲሁም ዋና የውስጥ ለውስጥ መንገዶች ከንብረት ታክስ ውጭ ከተደረጉ ይዞታዎች መካከል ተካተዋል። ከዚህ ባሻገር የተፈጥሮ አደጋ፣ የትጥቅ ግጭት፣ የገንዘብን ጤንነት አደጋ ላይ የሚጥል በሽታ በሚፈጠርበት ወቅት ባለንብረቶች ታክስ የመክፈል ግዴታ የሚወጡበት ጊዜ እንዲዘገይ ሊፈቀድ ይችላል። የንብረት ታክስ ክፍያ መጠን እንዴት ይሰላል? በሕጉ ላይ የንብረት ታክስ ምጣኔ የመወሰንና የማሻሻል ስልጣን የተሰጠው ለከተማ አስተዳደሮች ይሁን እንጂ ከዝርዝር ታክስ ምጣኔ ውጭ ያሉ ተያያዥ መሰረታዊ የስሌት ድንጋጌዎች አስቀድሞ በአዋጁ ተወስነዋል። አንድ ንብረት ታክስ የሚከፍለው ገበያ ውስጥ ያለው ዋጋ መነሻ በማድረግ ነው። ንብረቱ ገበያ ውስጥ ያለው ሙሉ ዋጋ የታክስ ስሌት ውስጥ ይገባል ማለት ግን አይደለም። ታክስ የሚሰለው ከንብረቱ ዋጋ 25 በመቶ ላይ ብቻ ነው። ለምሳሌ አንድ ሕንፃ ዋጋው 4 ሚሊዮን ብር ከሆነ ታክሱ የሚታሰበው 1 ሚሊዮን ብር ላይ ይሆናል። 1 ሚሊዮን ብር ላይ የሚጣለው ታክስ ደግሞ ከ100 እንደማይበልጥ ባለፈው ዓመት በወጣው የፌዴራል መንግስት አዋጅ ላይ ተደንግጓል። የከተሞች ይህን ሕግ ወጥቶ ተግባራዊ መሆን እንደጀመረ በቀጥታ ከፍተኛውን 100 ታክስ ማስከፈል አይችሉም። ከፍተኛ የሆነ ምጣኔ ላይ የሚደርሱት በ4 ዓመት ጊዜ ውስጥ እንደሆነም ሞዴል ሕጉ ያስረዳል። ሞዴል አዋጁ ታዳጊ ከተሞች፣ የማዘጋጀት ቤት ከተሞች እና የከተማ አስተዳደሮች በ4 ዓመታት ውስጥ ማስከፈል የሚችሉትን ዝቅተኛ እና ከፍተኛ ታክስ መጠንም አስቀምጧል። ለከተማ ቦታ፣ ለህንፃና ወይም የቦታ ማሻሻያ ንብረቶች የተቀመጠው የተለያዩ ታክስ ምጣኔም ተደንግጓል። የሁሉም የከተማ አይነት የመጀመሪያው ዓመት ላይ ከህንፃና ወይም የቦታ ማሻሻያ ባለቤቶች መጠየቅ የሚችሉትን ዝቅተኛ ታክስ 0.10 በመቶ ነው። በዚህም ዓመት ላይ ታዳጊ ከተሞች እስከ 0.25 በመቶ ማስከፈል የሚችሉ ሲሆን የማዘጋጃ ቤት ከተሞች እስከ 0.35 በመቶ መጠቀም ተፈቅዶላቸዋል። የከተማ አስተዳደሮች የመጀመሪያው ዓመት ላይ መጠየቅ የሚችሉት ከፍተኛ የታክስ መጠን 0.50 ነው። በዚህ መልኩ ለአራቱም ዓመት የታክስ ምጣኔ ውስን ያስቀመጠው ሞዴል ሕጉ ሁሉም የከተማ አይነቶች አራተኛው ዓመት ላይ እስከ 1 በመቶ መጠየቅ እንዲችሉም ፈቅዷል። ሞዴል ሕጉ ላይ የተቀመጠው ዝቅተኛና ከፍተኛ ታክስ ምጣኔ በመሆኑ እያንዳንዱ የከተማ አስተዳደር ከተቀመጠው ማዕቀፍ ሳይወጣ የራሱን የግብር መጠን የመወሰን ስልጣን አለው። ሰላም ጤና ይስጥልኝ ውድ የዩቲዩብ ቤተሰቦቼ እንዴት ናችሁ? አዲስ ጀማሪ ነኝና ሰብስክራይብ ያደረጋችሁ አበረታቱኝ። አመሰግናለሁ። ክቡራን የዩቲዩብ አድማጮቻችን ለሰዓቱ ያቀረብኩላችሁ አጫጭር መረጃዎች ይህንን ይመስል ነበር። በሌላ መረጃ እስክንገናኝ ሼር፣ ላይክ፣ ሰብስክራይብ እንዲሁም ቢቀርብልን የምትሉት መረጃ ካለ ኮሜንት እያደረጋችሁ ቸር ቆዩን።